የማታውቀውና ሰምተህ የማታውቅ ከሆነ የማታውቀውና ሰምተህም የማታውቅ ከሆነ እንድትሰማ ብዬ ነገር በምሳሌ ይዤ ቀርቤያለሁ። የማታውቀው ከሆነ እንድታውቀው ብዬ ነገር በምሳሌ ይዤ ቀርቤያለሁ። ደረቁ ከሆነ ትንሽ ይከብዳል። ከምሳሌ ጋር ሲሆን ትንሽ ሊመስል ይችላል። ይመስላል ማለት ይቻላል። ሊመስል ይችላል ሳይሆን ይመስላል ነው ማለት የሚቻለው። እና የእህል ፍሬ ሲዘራ ከወትሮ ለየት ባለ መልኩ ለውጥ በማሳየት በትኖ ከሚዘራው ሰብሰብ ባለ መልክ በቴክኖሎጂ ማሽን ላይ በተገጠመ መዝሪያ ወደ መዘራ ደረጃ እድገት አሳይቶ በነበረ ሰዓት ያሁኑን አላውቅም፣ እስከ ቅርብ ጊዜ ድረስ የመዝሪያው ሳጥን ውስጥ ማሽኑ ሲንቀሳቀስ ከታች በተዘጋጀለት ቀዳዳ ፍሬው እንዲወድቅ የሚያደርግ ቼን አለ። ሰንሰለት ማለት ነው። ማሽኑ ሲጓዝ ሰንሰለቱ ይነቃነቃል። ፍሬው ተራ በተራ በሚዘራው ሰብል ፍሬ ውፍረት መሰረት በተሰራ ቀዳዳ ጠብ 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 ያለ ይዘራል። ማሽኑ ዘርቶ 10፣ 20፣ 100 ሄክታርም ቢሆን ካለፈ በኋላ አፈር ከኋላ የሚያለብሰው ማሽኑ ላይ የተገጠመ ስለሆነ እያለበሰ ሄዷል። ስለዚህ ፍሬ የወደቀበትና ያልወደቀበትን ማግኘት የሚችል ሰው የለም። በምን ይለያል ፍሬ ያልወደቀበት ብትሉኝ፣ የተዘራው ፍሬ ሲበቅል ፍሬ ያልወደቀበት ቦታ ክፍተቱ ሰፊ በሚሆንበት ጊዜ በማሽኑ ላይ የነበረ ችግር ነው ፍሬው እንዳይወድቅ ያደረገው ወይስ ፍሬው ወድቆ በስብሶ ሳይበቅል ቀርቶ ነው የሚል ምርምር ይካሄዳል። መጀመሪያ ይታያል። ያልበቀለበት ምክንያት ማሽኑ ሲዘራ ዘሎ ያለፈበት ምክንያት ለማጥናት የወደቀውን ፍሬ መኖርና አለመኖሩን ካጣሩ በኋላ ወደ ማሽኑ ይሄዳሉ። ወደ ማሽኑ ሄዶ ሳጥኑ መዝሪያው የተቀመጠበት ቦታ ላይ የነበረው ቀዳዳ ላይ የነበረ ችግር ያያሉ። እዛ ውስጥ ችግር ጠጠር ገብቶ ወይም ድንጋይ ሌላ የተለያየ ነገር ውስጡ ኖሮ ማሽኑ ቼን ሲንቀሳቀስ መዘሩ ፍሬው እንዳይወድቅ አድርጎ አግዶት ከሆነ ያያሉ። ያን ሁሉ አጥንቶ ከዛ በኋላ በመዝሪያው ላይ የነበረ ችግር ከሆነ ለወደፊት ጥንቃቄ የሚደረግበት ሁኔታ ፈጥሮ ያልተዘራበትን ቦታ ከሌሎች ቡቃያ የበቀሉት በሳምንት ልዩነት ወይም በ5፣ 6 ቀን ልዩነት ውስጥ በሰው ልጅ መቆፈሪያ ይዞ ባልበቀለበት ቦታ ላይ በዛኛው ልክ ሌላ ፍሬ ይዘራል። እንደ ማሽኑ ይጥላል። ያ ስሙ ጣቀሶ ይባላል። ያ እንግዲህ ስሙ ጣቀሶ ነው የሚባለው። ጣቀሶ የተዘራው ፍሬ ቀን ይወስዳል ለመብቀል። የበቀለው ፍሬ እያደገ ይሄዳል። እንግዲህ እዛ ላይ ነው ትልቅ ነገር ልዩነትና ትርጉም ያለበትን አነጋገር መሰረት አስይዛችሁ ማሄድ የሚገባችሁ። ቀደም ብሎ በትክክል የተዘራው በማሽኑ መዝሪያው የዘራው እና ቡቃያው በቅሎ 2 ቅጠል መቀየር በሚደርስበት ሁኔታ ላይ
ጣቃሶው የተዘራው እህል ይበቅልና ከኋላ ያድጋል። ከኋላ ነው። ከዛኛው ጋር እኩል ማደግ አይችልም። እዛኛው ፍሬ መስጠት ሲጀምር እሱ ገና እሸት ያሽታል። በምድር ላይ በመሬት ላይ የተዘራ እህል እንኳን መለያ አለው። የአሰራር የእድገት መጠን አለው። በአንድ ጊዜ ከመጀመሪያው ጋር እኩል ማደግ አይችልም። እኩል ደርሶ በአንድ ወቅት ላይ አብሮ ፍሬው የሚለቀምና ወይም የሚታጨድበት ሁኔታ ሊፈጠር አይችልም። ለዚህ ማስረጃ የሚሆነው በቆሎ ብትዘሩ በበቆሎ መረዳት ትችላላችሁ። በቆሎ ፍሬ ጥጥ ፍሬ ዘርታችሁም ከሆነ በጥጥ ፍሬ አበቃቀሉና የመጨረሻው መፍኪያው ወቅት ላይ ያለውን ልዩነት ማወቅ ትችላላችሁ። በሰውም ቢሆን የሚያውቅና የማያውቅ የተረዳና ያልተረዳ የነበረና ያልነበረ ወደ ነበረበት የሚመጣ ጣቃሶው ከበቀለው ቡቃያ ጋር እኩል ነው ብሎ ለመውሰድ የዘሩ ፍሬ እኩል ነው፣ አንድ አይነት ነው፣ ግን ልዩነት አለው። ያን ልዩነት ነው መገንዘብ የሚገባል። እንዴት ነው የምንገነዘበው የሚለው ነገር ለእናንተ ትቻለሁ። ሁለተኛ በዓለም ላይ ራሳችንን በጣም ከሚገባው በላይ ካለው ሰው ልዩ አድርገን የተመለከትንና ተመልክተን ያለን አእምሯችን ትውልድ ሁሉ በጉዳዩ ላይ ትኩረት የሰጠበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህል አለን። ይሄ ባህል በማወቅና ባለማወቅ ከማወቅና ካለማወቅ የተነሳ የተደረገ ባህል አይደለም፣ የነበረ ባህል ነው። ሰው መኖር ሲጀምር ከሰው ጋር አብሮ ያደገ ባህል ነው። ሰው ደግሞ ባህሉን በነበረበት ቦታ ላይ ነው የኑሮ ሁኔታ አስገድዶት ባህሉን የፈጠረው እንጂ ሰው ባልነበረበት ቦታ ላይ ባህል የለም። ዴዘርት ሳሃራ ዴዘርት ውስጥ ባህል የለም። ፀሐይ ብርሃንና አየር ብቻ ነው ያለው። ሰው እዛ መኖር ሲጀምር ግን የሰው እየባዛ መምጣት ባህል ሊፈጥር ይችላል። እንደዛ ነው። እኛ አሁን ሁላችን የምንኖረው የፈጠርነው ባህል በምንኖርበት አካባቢና በምንኖርበት መሬት ላይ በመኖራችን የፈጠርነው ባህል ነው። ያ እንዳለ ሆኖ በዛ በተፈጠረው ባህል ውስጥ ተቆራኝተን ስንኖር ከኛ ተፈናጥሮ ወጥቶ የሄዱ ራሳቸው ሌላ አይነት ህይወት እየኖሩ አደጉ፣ መነደጉ፣ በለጸጉ። በራሳቸው በተለያየ ሁኔታ የባህል ቁርኝትና ችግር ሳይፈጥሩ መሬቱን በመቆፈር ከሰማይ የወረደላቸው አይደለም። ልዩ ልዩ ስራ ፈጠራዎችን በመስራት ጎጆ ኢንዱስትሪ በማስፋፋት በእጅ ከማረስ አልፎ በተለያዩ ከፍተኛ ማሽኖችን በመፍጠር ብዙ ምርት በማምረት የተትረፈረፈ ምርት በማግኘት ከአቅማቸው በላይ አምርቶ ለሌላው አካባቢ መስጠት እስከሚችል ደረጃ ድረስ ባህላቸውን አሳደጉ። ከኔ ተፈናጥሮ የሄደ ነው። ይሄ ከኔ ወጥቶ የሄደ ነው። እኔ ግን የባህሉ ቁርኝት ከባህሉ ጋር የተቆራኘው
አለው። በዚህ መሰረት ከኔ የተነጠሉና ከኔ ወጥቶ የሄዱት እኔን በሪሞት ኮንትሮል እስከ መቆጣጠር ደረሱ። የምትሄደው አቅጣጫ ልክ አይደለም። የምትኖረው ኑሮ ልክ አይደለም። ብንረዳህም በተለያየ ሁኔታ አንተን ለመጥቀም ብንፈልግም የምታስበው እኛ ከምናስበው ውጪ ሆነ። የምታስበው እኛ ከምናስበው ውጪ ሆነ። ሌሎች የምንሰጠውን ሐሳባችን ተቀብሎ ራሳቸውን ለውጦ ራሳቸውን የባህል እድገትንም አሳይቶ አልምቶ ጥቃቅን ኢንዱስትሪዎችን አስፋፍቶ ወደ ደረስንበት ለማድረስ ሲሮጡ አንተ ግን እያፈረስክ ነህ። እኔ ያለው ካልሆነ የኔ ያለው ካልሆነ እያልክ እያፈረስክ ነህ። አንተ ባለው መሰረት ደግሞ አልሄድም የሚለው እንደኛ ተፈናጥሮ ለማውጣት የሚፈልገውን ታፍናለህ። እድገታቸውን ትገታለህ። በተለያየ ማነቆ ሆንክ። የእህል ፍሬ መሆኑ ቀርቶ የእህል ፍሬ ዘር መሆኑ ቀርቶ የሰው ዘር መነቃቀል፣ የባህል ልዩነት መፍጠር፣ ማስፋፋት ብለህ ተያያዝክ። ትላንትና ዓለም አንተ እንደምታውቀው ሳይሆን አንተ በምትሰጠውና ዓለም በሰው ከሚሰበሰበው መረጃ ውጪ እድገቱን አሳይቶ ለውጥ አምጥቶ በሳተላይት ከአፊ የሚወጣውን ሁሉ የሚቆጣጠር ሪሞት ኮንትሮል ገጥሞብሃል። የምታደርገውና የምትሰራውን በሙሉ በሪሞት ኮንትሮል እየወጣ እየገባ መኖሩን የሚያሳይ በሳተላይት ሪሞት ኮንትሮል በራሴ ላይ ተገጥሞብሃል። አመልጣለሁ ብለህ ከሪሞት ኮንትሮሉ ውጪ የምትወጣበትን ሁሉ ልትዋሽ ልትቀጥፍ አትችልም። ሪሞት ኮንትሮሉ ይቆጣጠርሃል። እቤት ያለውን ቴሌቪዥን በሪሞት ኮንትሮል ልጆች እንደሚከፍቱ አንተን በሪሞት ኮንትሮል ሳተላይት ሆኖ ይከፍታል፣ ይዘጋል። ያንን ዛሬ በዛ ደረጃ የደረሰ ዓለምን በሰው መረጃ ሰውን ይቀድማሉ ብለህ የራስን ሀገር አውድመህ ራስን አዝቅት ውስጥ ከተህ ዝና አጥፍተህ የጎረቤት ወይ ሌሎችንም ዓለም ተቋማትን ለማሳሳት ጥረት ማድረግ ጀምረሃል። ቤትህን አቃጥለህ አመድ አልብሰህ መረጃ መረብህን በሌላ ውስጥ ከተህ ሌላውንም በማሳሳት ለዓለም መሳቂያ ሆነሃል ብዬ ሳልሆን ለዓለም መሳቂያ ሆነናል። አደረጃጀቱም ራሱ ለዓለም መሳቂያ የሚያደርግ ነው። ገዳይ ዓለም ጦር መሳሪያ የያዘውን አይደለም የገደለውን አይደለም ጦር መሳሪያ የያዘውን በፍጹም ወደ አንዱ ዓለም ላይ ሰውን ሌላውን ወክሎ መቀመጥ መናገር አደባባይ መውጣት የማይችል ሕግ ያስቀመጠውን ጥሶ በራሱ መሰሉን አሰማርቶ ማሳሳቻ ስልቱን አንደኛው ክፍለ ዘመን ላይ የነበረውን መረጃ አሰራር ይዞ ስንንቀሳቀስ እንታያለን።
እኛ ግን ገና ተናግረን ሳይሆን በአንጎላችን ወይም በአእምሯችን ውስጥ የምናስበውን የሚፈተፍት የሚያወጣ ሪሞት ኮንትሮል የተገጠመብን መሆናችንን ካለማወቅ የተነሳ ሰውንን ብለን እንተነፍሳለን፣ እንኖራለን። ከኋላ ከሁሉም ዓለም ሀገሮች ኋላ ሆነን አደም ቀደመ ብሎ ማራቶን ላይ ሲሮጥ የአደምን ታሪክ አደም ከኋላ ሁሉ ሌላው ሁሉ ከሄደ እሱ መጨረሻ ላይ ከኋላ ተወዳዳሪ በሌለበት ቦታ ላይ የሚሮጠውን አደም ቀደመ ብሎ እንደዘፈነ ሆነናል። ማፍሪያ ሆነናል። መቀለጃ ሆነናል። ይሄ እኔ የምለው አይደለም፣ ሁላችሁም ልትረዱ የሚገባችሁ ነው። ለምን የሰው ፍጥረት መገኛ ብለን ስንዝናና የነበርነውና ስንናገር የነበርነው እውነትም ደግሞ የተመሰከረልን ለሰው መገኛዎች ሰው ከተገኘበት ከተፈጠሩት ዓለም ላይ ካሉት ከተሰማት ተፈንጥሮ ሄዶ ካደጉት የመጨረሻ ዝቃጭ ሆነን ተገኝተናል። ዝቃጭ አተላ ነው። ቡና አተላ ይደፋል። ወደምንደፋ ደረጃ ላይ አስተሳሰብ ድህነት ይዞናል። ከዚህ እንዴት እንውጣ? ማን ያውጣን? ዓለም የተውን በአንደኛው ክፍለ ዘመን ላይ የነበረውን የሰው መረጃ ይዞ ዓለምን ለማተራመስ የሚንቀሳቀስ ዱዳ በራሱ ላይ በለበሰው ልብስ ላይ በሚሄደው መኪና ላይ በሚበላው ምግብ ውስጥ ሪሞት ኮንትሮል የሚቆጣጠር እሱን የሚቆጣጠር ሪሞት ኮንትሮል በሳተላይት የተገጠመለትን የማያውቅ ለሆዱ አደረ ለዘሩ የቆመ ዘረኛ ትዕቢተኛ እየሆንን መጣን። ቁስል እንኳን መድኃኒት እያገኘ ቆዳው ከበሰበሰ ቦታ ላይ እየዳነ ለውጥ ያሳየ ይመጣል። ቁስሉ በጣም ቆላ ቁስል የሚሉት ጭቶ ይሉታል። እኔ በሀገር የማውቀው ጭቶ እንኳን እየዳነ ሲመጣ ቁስሉ ያለበት ጠባሳ እየታየ ሙሉ በሙሉ እስከሚድን ድረስ ይጠብቃል። ይሄ ሙሉ ጭቶ የሆነ ምን ያህል ዘመን እንቆያለን? እስቲ ከጣቀሶ እንውጣ። ፍሬው እኩል የወረደበት መሬት ላይ እንደሚበቅል ሰብል የምንለመልም፣ የምናድግ፣ የምንበለጽግ፣ በእውቀት የምንዳብር፣ በቴክኖሎጂ ቀላል ጎጆ ኢንዱስትሪ የምንስፋፋበት ሁኔታ የምናስብ ሰው እንሁን። አለዛማ አደም ቀደም ዘፈኑ በእኛ ላይ ከኛ አያልፍም። አደም ቀደም ሆነን እንኖራለን። ከኛ የተፈናጠሩት ሁሉ ተፈናጥረው የወጡ ትላንት እያየን የወጡ ከዚህ በፊት የመጀመሪያው ትውልድ ላይ የወጡትን ከፍተኛ በዓለም ላይ በቴክኖሎጂ ሁሉ በልጦን የሚታዩትን እየዘፈንን አንኑር፣ እየለመንን አንኑር። ይቅርታ